የሆነ ጊዜ ላይ በኢንተርናሽናል ደረጃ የሚታወቅ ቪዲዮ ሰርቶ ነበር በጣም ፌመስ ሆኖ ታሞበትም ነበር እውነት ነበር ምን ነበር ለሰርጀሪም አድርሶት ነበር እሱ ነገር እውነት የዛሬ 4 አመት አካባቢ እንትን ኳስ በደንብ ነበር መስራው ላይክ አብዛኛው ህይወቴ በኳስ ተመስርቷል ማለት እንችላለን እና ያኔ ኳስ መሰራበት ጊዜ ሄርኒያ ሲባል ሰምተሽ ታውቂያለሽ ወይ ብሽሽት ኳስ ሳላማሙቅ ምናምን የሰራው ኳስ በኃይለኛ ጠለፍኩ ከዛ ላይክ ያቺ ፓርት አለችና በሱ ጋር ወጣ ማለት ነው ከዛ ያኔ መራመድ እስኪያቅተኝ ድረስ አንበርክኩኝ በቃ በጣም በከባድ ነበር ከዛ ያኔ ልጅ ስለነበርኩኝ ሰርጀሪ ያስፈልግም ምናምን ተብሎ በመርፌ በመድኃኒት ምናምን ተስተካከለ እና ኳስ ለቲክቶከሮች ጨዋታ ተጠርቼ ነበር አልተጫወትኩምላ ማስታወቂያውን ሰርተን አልተጫወትኩም ነበር እዛ ሄድኩኝ ተጫወትኩኝ ስሜቱ መጣ ድጋሚ ረጅም ጊዜ በኋላ ነበር ኳስ የተጫወትኩት ከዛ በኋላ ይሄን የኢንተርናሽናል ቪዲዮ ስሰራ በጣም ስትሬች ያረኩ ነበር ሳላማሙቅ አሁንም ኦኬ ከዛ ምንድነው ከመጀመሪያው ተማረጂ እሺ ከዛ ያ ኢሹ ነበረ ቀጣይ ቀን ትንሽ ትሪገር አደረገው ነካ መሰለኝ ቀጣይ ቀን በቃ ታመምኩ አይጋብዘኝም ብላ ነበር ደግሞ ቀድም ምን ማለት ነው ተታማህ ነበር አይጋብዘኝ እንደውም የእናቶች ቀን ስናከብር ሞር ከእናቴ ይልቅ ለሷ ነው የእናቶች ቀን ቤት ለሷ ነው ሞር ጊፍት ምናምን ሰጣው ጊፍት እና ሰርፕራይዝ ትጣያለሽ እንደጉድ ነው በጣም ኃይለኛ ነው በጣም እንዴት ኃይለኛ ነው ማለት ኃይለኛ ነው ይሄን ማድረግ የፈለገውን ነገር ከማድረግ ወደኋላ አይልም በቃ ምንም እንትን አይልሽም ከልጅነቴ ጀምሮ እንዴት ነው ብዙ ቤት ነው ያደግኩት እኔ አያቴ ቤት አለ የሷ ቤት አለ ሌላ አክስት ቤት አለ ከናቴ ጋርም አለ እናቴም ስትመጣ ከሷ ጋር ሆናለሁ ከሷ ጋር አንድ ላይ በቃ ብዙ ቤት ጋር ነው ያደግኩት ዘመደ ብዙ ነኝ እና እስከ 13 አመቴ ድረስ እህትም ምንም አልነበረኝም